ከጌታችን ከአምላካችን ከኢየሱስ ክርስቶስ ከጎኑ ውሃና ደም ፈሰሰ። ይሄ ከጌታችን ከኢየሱስ ክርስቶስ ከጎኑ የፈሰሰው ውሃና ደም በአባቶቻችን በነቢያት ሲነገር የነበረው ይደርስ ይፈጸም ዘንድ ግድ ስለነበረ ጌታችን ኢየሱስ ክርስቶስ ለአዳም የገባውን ቃል ኪዳን ለመፈጸም በመጣ ጊዜ በቀራንዮ አደባባይ ተሰቅሎ ቅድም መምህራችን እንዳስተማሩት ለእኛ መከራን ሲቀበል በነበረበት ጊዜ እርቃኑን አቁመው በጦር እየወጉት በችንካር እየቸነከሩት በነበረበት ሰዓት አንድ ያልነበረ ከጉባኤው ተባባሪ ያልነበረ አንድ ጭፍራ ወይም ደግሞ ለንጊኖስ የሚባል በበረሃ ተደብቆ ውሎ የጌታ ኢየሱስ ክርስቶስን መሰቀል የጌታ ኢየሱስ ክርስቶስን ይሙት በቃ ተፈርዶበት መፈጸሙን ከሰማ በኋላ ከሞተማ እኔስ ለምን እለያለሁ? እኔስ ለምን እቀራለሁ? ለምን በአይሁድ ዘንድ እጠላለሁ? ሀብቴ ንብረቴ ለምን ይዘረፋል? በሕይወቴ ላይስ ለምን አደጋ ይፈጥራል? ብሎ እነሱን ለመምሰል እነሱን ለመሆን ጌታ ኢየሱስ ክርስቶስ ወደ ተሰቀለበት ወደ ቀራንዮ አደባባይ መጣ። ተሰቅሎ ባየው ጊዜ ሙቷል አልሞተም ብሎ በያዘው ጦር ጎኑን ወጋው። ጌታ ኢየሱስ ክርስቶስ ጎኑን በሚወጋበት ጊዜ ነፍሱን ለባሕርይ አባቱ አደራ ሰጥቶ ስለኛ ነፍሱን ያሳለፈበት ሰዓት ነበረ። ከሞተ በኋላ ማለት ነው የወጋው። የኢየሱስ ክርስቶስ ሞት በሥጋ ሞተ እንጂ በመንፈስ ሕያው ነው። በመንፈስ ሕያው ስለነበረ ለእኛ ቤዛ የሚሆነን ኃጢአታችንን የሚያነጻ የሚያስወግድ ደም ከጎኑ ፈሰሰ። ያን ጊዜ እግዚአብሔር የተመሰገነ ይሁን። ሐዋርያው ወንጌላዊው ወልደ ነጎድጓድ ዮሐንስ እንደተናገረው በአንደኛ መልእክቱ ምዕራፍ 1 ቁጥር 7 ላይ ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ፣ ከጎኑ የፈሰሰው ደሙ የመድኃኒታችን የኢየሱስ ክርስቶስ ኃጢአታችን ሁሉ ክፉም ይሁን ትንሽም ይሁን ብዙ የማያነጻው የማያጥበው የማይቀድሰው የለም ብሎ እንደተናገረ ኃጢአታችን የሚደመስሰው ኃጢአታችንን የሚያነጻው ደሙ ያን ጊዜ ከጎኑ ፈሰሰልን። እግዚአብሔር የተመሰገነ ይሁን። እኛን ሊያነጻን እኛን ሊቀድሰን ኃጢአታችን ሊያጥብበት በደላችን ሊያስወግድበት ጌታ ኢየሱስ ክርስቶስ ደሜን አፍስሼ አድናቸዋለሁ ብሎ በተናገረው ቃል መሰረት በጨካኞች ባረመኔዎች ርኅራኄ በሌላቸው ከሞተ እንኳን በኋላ በማያዝኑ ጨካኞች ጎኑን ሲወጋ የእኛን ኃጢአት የሚያጥበው ደም ከጎኑ ፈሰሰ። ውሃና ደም ነው የፈሰሰው። ውሃው ተጠምቀን ልጅነት የምናገኝበት በዛሬው ቀን መጋቢት 27 ቀን ከጎኑ የፈሰሰው ደም ከኃጢአታችን የሚያነጻን የሚቀድሰን ሲሆን ውሃው ደግሞ ተጠምቀን ልጅነት የምናገኝበት የእግዚአብሔር ልጆች ተብለን የምንጠራበት ጸጋ መንፈስ ቅዱስን የምንቀዳጅበት አድርጎ ከጎኑ በፈሰሰው ውሃ ልጅነት እንድናገኝ ፈቅዶልናል። ደስ ይበላችሁ። እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአታችን ሁሉ ስንናገረው ስናስበው የሚከብድ የሚዘገን ቢሆንም ያላነጻው የማይቀድሰው ኃጢአት የለም። የጌታ ስም የጌታ ደም ሁሉን ኃጢአት ደምስሷል። ወደሙ ለኢየሱስ ክርስቶስ ያነጻን እምኩሉ ኃጣውኢነ፣ ኃጢአታችን ሁሉ የነፍሰ ገዳዩ ያመንዝራው የሐሰተኛው ሌላም ኃጢአት ያደረገው ሁሉ በጌታ ደም ኃጢአቱ ያልነጻለት ከኃጢአቱ ያልተቀደሰ የለም። በዛሬው ቀን በፈሰሰው ደሙ
ይልቁንም ዛሬ በ27 መጋቢት 27 አለ ሞተ ብሎ በወጋው ለንጊኖስ ላይ ልዩ ተአምር አድርጓል። እግዚአብሔር አምላክ ይሄ ጠላቴ ነው፣ ይሄ ወዳጄ ነው ሊል አይደለም የመጣው። ኃጢአተኞችን ሁሉ ሊያድን ሊቤዥ ስለመጣ ከኃጢአተኞቹ አንዱ የወጋው ለንጊኖስ ስለነበረ አለወ ስለሌለው በሉቃስ ወንጌል ምዕራፍ 23 ቁጥር 24 ላይ ውሃ ጠማኝ ባለ ጊዜ ማየ ሕይወትን የሚሰጠን ውቅያኖስን የፈጠረውን አምላክ ዝናመ ምሕረት የሚያወርደውን ጌታ ከፈጠረው ውሃ ከሚያወርደው ከሰማይ ከሚያወርደው በውቅያኖስ ዙሪያ አስፍሮ ካለው ውሃ የዚያ ፈጣሪ መሆኑን ረስተው ዘንግተው ውሃ ከልክለው መርዝ አጠጥተውታል። ሐሞትና ከርቤ የተቀላቀለ ሕይወትን የሚጎዳ ውስጥን የሚጎዳ የሚያንገሸግሽ በውሃ ፈንታ ከክፋታቸው ብዛትና ጽናት የተነሳ ያንን ነበር ውሃ ጠማኝ እያለ ለተወሰነ ደቂቃ ነፍሱን ለእኛ ሊያሳልፍ ቀርታው በነበረበት ሰዓት ውሃ የነፈጉት ጨካኞች አይሁድ ይህን በሚያደርጉበት ጊዜ ይቅር ሊል ኃጢአታችን ሊያጥብ በደላችን ሁሉ ሊያነጻ የመጣ አምላክ ስለሆነ ወደ ባሪያ አባቱ ቀና ብሎ እንዲህ አለ፣ አባት ሆይ ሰዎች ናቸው መስሏቸው አድርገዋል። ስለዚህ ይህን የሚያደርጉት ሁሉ ባላወቁት አድርገዋልና እንደ በደል እንደ ኃጢአት እንዳታደርግባቸው ከጎኔ በፈሰሰው ደም ከሚነጹት ልጆችህ ከማድናቸው ወደዚህ ዓለም ላድን ከመጣሁት አንዱ እነሱ ሆነው ድነትን ሕይወትን እንዲያገኙ አድርጋቸው ይቅር በላቸው እያለ ይቅርታን ለምኖልናል። ስለዚህ ለንጊኖስ ሲወጋው በሽተኛ ነበረ፣ ዓይኑ የማያይ ነበረ፣ አንድ ዓይኑ ችግር ነበረበት፣ ትንሽ ቅንነትም ነበረው። ተደብቆ የዋለ ከክፋታቸው ላለመተባበር ነበረ። አልዘለቀበትም፣ አልጨረሰውም እንጂ ቢጨርሰው ቢዘልቅበት ጥሩ ነበረ። ለመመሳሰል ግን መጣ። ከሞተ በኋላስ ልምሰል እነሱን መስዬ ልታይ ብሎ መጣና ከሞተ በኋላ በጭካኔ በያዘው ጦር ጎኑን ወጋው። ወቅቶት ጦሩን በሚነቅል ጊዜ ከጎኑ የፈሰሰው ደም ተፈናጥሮ ከበሽተኛው ዓይን ላይ ሲያርፍ ጎነን ይወጋኝ በጭካኔ ያለ ርኅራኄ ይህን ያደረገ አረመኔ ጨካኝ ነው ሳይል መድኃኒዓለም ክርስቶስ የጠፋውን በሽተኛውን ዓይኑን ፈውሶለት ቦግ ያለ ዓይን ከነበረው ከጤነኛው አጥርቶ የሚያይ ዓይን እግዚአብሔር አምላክ ሰጠው። ደስ ይበላችሁ። ቸር አምላክ ነው ያለን ወገኖች፣ ስንበድለው ይቅር የሚል ጨካኞች ስንሆን እሱ ርኅሩህ ሆኖ በርኅራኄው የሚጠራ በርኅራኄው የሚጎበኘን በውሃ ፈንታ መርዝ ሐሞት እያጠጣ ነው ይቅርታን የሚሰጥ ይቅር በላቸው የሚል አምላክ አለን። ደስ ይበላቸው። ዛሬም በኃጢአት ስንወድቅ በደላችን ሲበዛ እግዚአብሔር አምላክ ይቅር ባይ ነው። እንደ በደላችን አላደረገም፣ እንደ ጥፋታችን አልፈረደብንም። ታላቁ ነቢይ ኤርምያስ እንደተናገረው ዛሬ እኛ በዚች ቦታ ላይ የተገኘነው ጽድቃችን በዝቶ እንዳይመስለን እግዚአብሔር በቸርነቱ ፈቅዶልን ነው። እስራኤላውያን በባቢሎን ተማርከው ሄደው በነበረበት ጊዜ መከራ ሲጸናባቸው፣ ፈተናው ሲበዛባቸው ፈጣሪያቸውን አማረሩ፣ አምላካቸውን አማረሩ። ኤርምያስ ሰበሰባቸው፣ የኃጢአታቸውን ክብደት ነገራቸው። የሰሩትን ኃጢአት በደል በዝርዝር
አነበበላቸው። ይህ ኃጢአታችን እንኳን በስደት በሕይወት ልንኖር ቀርቶ ስም አጠራራችን ዛሬ በምድር ላይ ባልተገኘም ነበረ። ያልጠፋ ነው ያለነው ከእግዚአብሔር ምሕረትና ቸርነት የተነሳ ነው አለ በሰቆቃወ ኤርምያስ ምዕራፍ 22 ላይ። ዛሬም ያለነው በእግዚአብሔር ቸርነት ነው። እግዚአብሔር አምላክ ይቅር ባይ ስለሆነ ትናንት በድለነው የዛሬን ቀን የሚሰጠን በንስሐ ተቀድሰን ልጆቹ እንድንሆን ከስህተታችን እንድንመለስ ከበደላችን ተመልሰን ይቅርታ እንድንጠይቀው ስሙን ጠርተን ማረን እንድንለው ጊዜን ይሰጣል እግዚአብሔር አምላክ። ስለዚህ በጦር እየወጉት ያሉትን ያላጠፋቸው እግዚአብሔር አምላክ ነገ አምነው እንዲከተሉት ድነት እንዲያገኙ የይቅርታ ልጆች እንዲሆኑ ፈልጎ ነው። ቸር ስለሆነ በጦር የሚወጉትን ዓይን የሚያበራ አምላክ ነው ያለን። በጦር የሚወጉትን ጤናቸውን የሚያስተካክል ፈጣሪ ነው ያለን። ደስ ይበላችሁ። ስለዚህ ደምና ውሃ ከጎኑ ፈሰሰ። ሲፈስ ከጎኑ ሲፈስ እንደ ለፊደል ሆኖ ነው የወረደው። ከጎኑ ላይ ሲወጣ የለን ቅርጽ ይዞ ነው የወጣው። ከላይ ተያይዞ ከታች ደግሞ መንታ ሆኖ የለን ፊደል ቅርጽ ይዞ ማለት ነው። ሊቃውንት ይሄን ምን ይሉታል? አለመለያየቱ የለን ቅርጽ ይዞታ ከላይ መያያዙ አለመለያየቱ የአንዲት የተዋህዶ እምነት ምልክት ነው። ከታች ሁለት መሆኑ በታቅቦ መኖሩን የሚገልጽ ማለት ነው እና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ከጎኑ የፈሰሰው ውሃ ቅድም እንዳልኳችሁ ዛሬ በወልድ ውሉድ በክርስቶስ ክርስቲያን ተብለን የምንጠራው ከጎኑ በፈሰሰው ውሃ ተጠምቀን ልጅነትን አግኝተን የመንግሥተ ሰማያት ርስት ተካፋይ የሆንበትን በረከት እንድናገኝበት የተሰጠን ጸጋ ስለሆነ ልላችሁ አመስግኑት። በዚህ ማየ ሕይወት ነው ተጠምቀን ልጅነት አግኝተን የመንግሥተ ሰማያት ወራሾች የምንሆነው። በቀራንዮ አደባባይ ለእንጅኖስ ሲወጋው በፈሰሰው ደምና ውሃ ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ ሰዎች የተለያየ ቃላት ይናገሩት ነበረ፣ ያወሩለት ነበረ። አንዱ ሕገ እግዚአብሔርን የሚያፈርስ ራሱን ከእግዚአብሔር ጋር የሚያስተካክል ኃጢአተኛና በደለኛ የሆነ ሰው ያመጣልህ ብለው ፈርደውበት እንደነበረ ያን ሄደው ይነግሩት ነበረ ለኒቆዲሞስ መምህራቸው፣ የብሉይ ኪዳን አለቃቸው፣ ሊቃቸው ስለነበረ። ሌሎቹ መጥተው ደግሞ ኧረ የለም የሰው ጻድቅ ነው ነቢይ ነው ይሉት ነበረ። ዕውር ሲያበራ አይተነዋል፣ ድውይ ሲፈውስ አይተነዋል፣ ዓይን ሲያበራ አይተነዋል። አመፀኛ ዓይን አያበራም፣ ወንጀለኛ ድውይ አይፈውስም፣ ጻድቅ ሰው ነው ብለው ሌሎቹ ደግሞ ይነግሩት ነበረ። ሁለት ቃላት ይሰማ ነበረ። አንድ ክፉነቱን የሚነግሩ አመፀኛነቱን የሚነግሩ፣ ሌሎች ደግሞ በጎ ስራ የሚሰራ ታምራት የሚያደርግ ሙት የሚያስነሳ ለምጽ የሚያነጻ ዕውር የሚያበራ ታላቅ ነቢይ ነው፣ አምላክ እንኳን ባይሉት ታላቅ ነቢይ ነው ብሎ ይነግሩት ነበረ። ይህንን ሂዶ ማየት ይገባል። ምክንያቱም ሁለት የተምታታ ቃል ስለሆነ እርግጠኛውና እውነተኛውን ለማየት መገኘት ማየት ማመን ነው። ያ መጽሐፍ ቅዱስ የተማረ ሰው ስለነበረ የአይሁድ ሊቅ ስለነበረ ይህን የተምታታ ቃል ለማጥራት እውነተኛውን ለማወቅ ወደ ጌታ ኢየሱስ ክርስቶስ መሄድ ፈለገ። ምቹ ሰዓት ፈለገ። ቀን እንዳይሄድ በአይሁድ ዘንድ ትልቅ ከበሬታ ስለነበረው፣ ትልቅ ሰው ስለነበረ፣ መምህር ስለነበረ፣ ሊቅ ስለነበረ አይሁድ ከሚጠሉት ሊሰሩት ከሚፈልጉ ወንጀለኛ ከሚሉት
እዚያ ቦታ መታየት ለእሱ እንደ ውርደት ቆጥሮት በዚያን ሰዓት መሄድ ፈራ። በቀን ሰው እያየው መሄድ ፈራ። ሰው ማታ ወደ ቤቱ በገባበት በሩን በዘጋበት እረፍት ባደረገበት ሰዓት ሌሊት መሄድን መረጠ ኒቆዲሞስ። በዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው ኃይለ ቃል ማለት ነው። ሲሄድ እንኳን የሚሰራቸው ታምራቶች፣ ድንቅ ነገሮች፣ የሚናገራቸው ነገሮች ሁሉ ሰው የማይናገራቸው ውስጥን፣ አእምሮን፣ ሕሊናን የሚመረምሩ እውነትን የሚያሳውቁ እውነትን የሚነግሩ እውነትን የሚገልጹ ቃላቶች ከእግዚአብሔር ከጌታ ኢየሱስ ክርስቶስ ሰማ። የሚያደርጋቸውን ድንቅ ስራዎችም አምላካዊ ጥበቦቹንም ተመለከተ። የተማረ ስለነበረ ጊዜ አልፈጀበትም። የተማረ ስለነበረ ጊዜ አልወሰደበትም። አንተ የሕያው እግዚአብሔር ልጅ ከሰማይ እኛን ለማዳን የመጣህ አምላክ መሆንህን አመንኩ ነው ያለው። እንደ ቅዱስ ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ላይ ጌታ ኢየሱስ ክርስቶስ ሐዋርያትን ጠይቋቸው ነበረ። አምላክነቱን ምን ያክል ተረድተው አውቀው እንደሆነ ለማወቅ ለድነት የመጣው አምላካቸው እንደሆነ ምን ያክል ተረድተው አምነው መሆኑን ለመረዳት ሰዎች ማን ይሉኛል ባላቸው ጊዜ ብዙዎቹ ኤርምያስ ይሉሃል፣ ኤልያስ ይሉሃል፣ ያም ካልሆነ ከነቢያት አንዱ ከደጋግ ነቢያት አንዱ ነው ይሉሃል ብለው በነገሩት ጊዜ እናንተስ ማን ትሉኛላችሁ ነበር ያላቸው። እና ጴጥሮስ የሐዋርያት አንደበት ሆኖ ሐዋርያትን ወክሎ እኛማ የምንልህ የሕያው እግዚአብሔር አብ የባሕርይ ልጁ ኢየሱስ ክርስቶስ ነበር ያለው። እግዚአብሔር በጣም ደስ አለው። መድኃኔዓለም ክርስቶስ በደስታ ተሞላ። ጴጥሮስ ሥጋና ደም አልገለጠልህም፣ የባሕርይ አባቴ አብ የባሕርይ ሕይወቴ መንፈስ ቅዱስ ገለጸልህ እንጂ ሥጋዊ ደማዊ ጥበብ እውቀት የገለጸልህ እንዳይመስልህ። እውነት ተናግረሃል። የባሕርይ አምላክ የባሕርይ አባቴ የእግዚአብሔር አብ አንድ ልጁ ነኝ፣ እውነትህን ነው፣ አንተ አለት ነህ አለው። በዚያን ጊዜ የመንግሥተ ሰማያትን መክፈቻ ተሰጥቶታል። እግዚአብሔር የተመሰገነ ይሁን። ቤተ ክርስቲያኔ በዚህ በማይነቃነቅ አለት ላይ መሰረታታለሁ። አንተ አለት ነህ፣ በአንተ አለትነት ላይ ቤተ ክርስቲያን መሰረታለሁ ብሎ ዛሬ ቤተ ክርስቲያን ተመስርታ ያለችው በነ ጴጥሮስ አለትነት ላይ ነው። እግዚአብሔር የተመሰገነ ደስ ይበላችሁ። ስለዚህ ኒቆዲሞስ አንተ ያው እግዚአብሔር ልጅ ነህ ብሎ ሲያምን ደስ ብሎታል። ጌታ ኢየሱስ ክርስቶስ አምኖ ወዲያውኑ ጌታ ኢየሱስ ክርስቶስ ማወቁ ግን የጎደለው ነበረ፣ ሊያሟላው የሚገባው ነበረ፣ ሊያስተካክለው የሚገባው ነበረ። ኒቆዲሞስ ማመን መልካም ነው አለው። የሕያው እግዚአብሔር አብ ልጅ መሆንን ማወቅ መልካም ነው አለው። ፈጣሪ መሆንን ማወቅ መልካም ነው አለው። ግን የጎደለህ አለ። ምንድን ነው የጎደለኛል? ዳግመኛ ተወለድ፣ ዳግመኛ አልተወለድክም አለ። ዘይተወልደ እማይ ወእመንፈስ ቅዱስ ኢይሬየ ለመንግሥተ እግዚአብሔር። ሁለተኛ ካልተወለድክ የእግዚአብሔር ልጅና የመንግሥተ ሰማያት ወራሽ መሆን አይቻልም ማለት። መንግሥተ ሰማያትን የሚኖር ሰው ከጌታ ከኢየሱስ ክርስቶስ ከጎኑ የፈሰሰው ውሃ ተጠምቀን ልጅነት ስናገኝ ነው። ስንጠመቅ ከተጠመቅን በኋላ ደግሞ ከጎኑ የፈሰሰውን ቅዱስ ደም ክቡር ደም ቅዱስ ሥጋ ስንቀበል ነው። ሁለቱ ሦስቱ የማይለያዩ ናቸው። የመጀመሪያው ጥምቀት ነው።
ከኃጢአታችን የሚያነጻ የሚቀድሰው ደሙን ከመቀበላችን የዘላለም ሕይወት የሚሆነን ቅዱስ ሥጋውን ከመቀበላችን በፊት ቅዱስ ሥጋውና ክቡር ደሙን ለመቀበል ልጆቹንን መገኘት አለብን። መጀመሪያ ከእግዚአብሔር መወለድ አለብን መጀመሪያ እና ዳግም ካልተወለድክ አይሆንም ሲለው እኔ እኮ ማዕከላዊ ዕድሜ ላይ ነኝ። ሰው ከተወለደ ከሸመገለም በኋላ ሕፃን ሆኖ መወለድ እንዴት ይቻላል? አለመረዳቱን እንደ ኃጢአት አልቆጠረበትም። ማወቅ አለበት፣ መረዳት አለበት፣ መጠየቅ አለበት። እውነት ብለሃል ኒቆዲሞስ፣ ዳግም ተወለድክ ያልኩህ አለው። ለአንተ ስሰቀል ከጎኔ በሚፈሰው ማየ ሕይወት መጠመቅ ነው አለ። ከጎኔ በፈሰሰው ማየ ሕይወት ስትጠመቅ ጸጋ እግዚአብሔር በአንተ ላይ ያድራል። የእግዚአብሔር ልጅ ትሆናለህ። ከአብራ ከመንፈስ ቅዱስና ከማኅፀነ ዮርዳኖስ መወለድ መጠመቅ ነው መወለድ ማለት አለው። ይህንን ከጌታ ቃል ብቻ ተምሮ ኒቆዲሞስ ፈጽሞ የእግዚአብሔር ልጅ ሆኖ እስከ ሞት ድረስ ክርስቶስን ተከትሎታል። መጋቢት 24 ቀን በቀራንዮ አደባባይ ተሰቅሎ ነፍሱን ለባሕርይ አባቱ አሳልፎ ከሰጠ በኋላ እንደሱ እግዚአብሔር ከመረጠው እግዚአብሔር ካከበረው ከዮሴፍ ጋር ከመስቀሉ ላይ አውርደው በንጹሕ በፍታ ገንዘው በጎልጎታ የቀበሩት አንዱ ኒቆዲሞስ ነው ከዮሴፍ ጋር። እግዚአብሔር የተመሰገነ ይሁን። ምን ስለሆነ? የእግዚአብሔር ልጅ ስለሆነ አባቱ ነዋ። አባቱን እስከ ሞት ድረስ ማገልገል የሚገባው። ስለ አባቱ መከራ አይፈራም። ስለ አባቱ በእሱ ላይ የደረሰው መከራ ሁሉ ይደርስብኛል ብሎ አይጨነቅም። እውነተኛ አባቱ ነዋ። በጥምቀት ተወልዶ አባት ያደረገው ልጅ ያደረገው ፈጣሪው ነው። ከጎኑ በፈሰሰው ውሃ ልጅነትን አግኝቷል። ከጎኑ በፈሰሰው ደም ኃጢአቱን ነጽቷል። ይህን ያደረገውን አባቱን መተው መከራ ይደርስብኛል ብሎ መሸሽ ማቆም አልፈለገም ኒቆዲሞስ። ከመስቀሉ ላይ አውርደው በበፍታ ገንዘው ቅዱስ ቅዱስ እያለ ፈጣሪነቱን አምላክነቱን እያመሰገነ ወደ መቃብር ወደ ጎልጎታ ያወረዱት ሁለቱ ናቸው። ማን ብለን እንገንዘው? ማን እያን እንከፍነው ብለው ተጨንቀው ዝም ብለው ሲገንዙት በነበረ ጊዜ በመለኮቱ ሕያው የሆነ አምላክ ድንገት ዓይኑን አምላካዊ ዓይኑን ግልጥልጥ አድርጎ አያቸው። እግዚአብሔር የተመሰገነ ይሁን። ከሞተ በኋላ ጌታ ኢየሱስ ክርስቶስ ከሞተ በኋላ ከመስቀሉ አውርደውት ወደ መቃብር ይዘው ሊሄዱ ሲገንሱት ደንግጠው ሲወርቁ ዮሴፍና ኒቆዲሞስ ተነሳ፣ ይዟችሁ ልጆች አላቸው። እናንተ ቅዱሳን ናችሁ፣ እናንተ ቡሩካን ናችሁ፣ እናንተ በምድርም በሰማይም የከበራችሁ ናችሁ። ልትደነግጡ አይገባም። ተነሱ፣ እናንተ ያገኛችሁትን ክብር ሌሎቹ አላገኙም። ያን ጊዜ እኮ 3 ዓመት ከ3 ወር አብረውት የነበሩ ሐዋርያት ሸሽተው ሄደዋል። ገርማቸዋል። ከዮሐንስ በስተቀር ከወልደ ነጎድጓድ ዮሐንስ በስተቀር በመስቀሉ ስር ቆሞ ከእናቱ ጋር እንባውን ያነባ ከነበረ ከወልደ ነጎድጓድ ዮሐንስ በስተቀር ሁሉም ተበትነዋል። ሁሉም በተበተኑ ጊዜ፣ ሁሉም በሸሹ ጊዜ ያልሸሸ እውነተኛ የጥምቀት ልጅ የእግዚአብሔር ልጅ ተረድቶ አውቆ የእግዚአብሔር ልጅ ለሆነ በቃ ኒቆዲሞስ መከራ አስፈራው።
ከዚያም በላይ ልዩ ድንቅ የሆነ ታምር አየ። የሞተው አምላክ ሙቷል ብለው ሲገንቱ የነበረ ዓይኑን ግልጥጥ አድርጎ አያቸው። እኛንም በምሕረት ዓይኑ ይየን እግዚአብሔር አምላክ። ይህችን ሀገር ዛሬ በምሕረት ዓይኑ ይያት። ሁላችን ችግራችን እግዚአብሔር አምላክ በምሕረት ዓይኑ አይቶ ይፍታልን። ደንግጠው ሲወቅ ተነሱ አላቸው። ተነሱ እንደ ሩቅ ብእሲ እንደ ምድራዊ ሰው ዝም ብላችሁ ትገንዙኛላችሁ አላቸው። ምን እያልን እንገንዝህ አሉት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት እያላቸው ገንዙኝ ብሎ ቅዱስ ቅዱስ እያሉ አምላክነቱን እየገለጹ የሞትከው በአይሁድ ተሸንፈህ አይደለም፣ በሞትህ ሞታችን ለመደምሰስ በሞትህ ወደ ሕይወት እኛን ለመመለስ የሞትክ እንጂ አንተ ሞት የሚገባ አምላክ ሆነህ አይደለም። እንደ ሰው ሙተህም የምትቀር አይደለም። ሞትን ላድርገህ የምትነሳ አምላክ ነህ እያላችሁ ገንዙኝ አላቸው። ቅዱስ ቅዱስ እያሉ ከሞተ በኋላ ነግሯቸው ገንዘውታል። ይሄን ያደረገው አንዱ ማን ነው? ከጎኑ በፈሰሰው ውሃ ልጅነትን ያገኘ። ስለዚህ ልጆች የሆነው ዛሬ ከጎኑ በፈሰሰው ውሃ ተጠምቀን ነው ወገኖች። ዛሬ ዘላለም ሕይወትን እንድናገኝ ኃጢአታችን ታጥቦ ተወግዶ የእግዚአብሔር ልጆች ተብለን ለመጠራት የበቃ ነው። ከጎኑ በፈሰሰው ደም ኃጢአታችን ተወግዶ ዳግም የእግዚአብሔር ልጆች ተብለን ተጠርተን ነው እና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ልጅነታችን እንደ ጸና እንዲኖር በጎ ፈቃድ ይሁን። ከጌታ ከኢየሱስ ክርስቶስ አባትነት ከእጁ እንዳንወጣ ልጅ እንድንሆን እንድንቀጥል ምድራዊ ችግር፣ ምድራዊ ፈተና፣ ምድራዊ መከራ ሳያስፈራን ወደኋላ ሳይመልሰን ጸንተን እንድንኖር ደሙን ያፈሰሰልን አምላክ ጎኑን ሲወጉት ይቅርታ የሰጠ በዚያውም በሽተኞችን የፈወሰ ይወጋው የነበር ዓይኑን ያበራ አምላክ እኛም ኃጢአተኞች ብንሆንም ይቅር ባይ ነውና በይቅር ባይነቱ ጠብቆ ልጆች ሆነን እንደ ጸናን እንድንኖር እስከ መንግሥተ ሰማያት መውረስ እግዚአብሔር እንዳይለየን በጎ ፈቃድ ይሁንልን። ያስተማር የመከረን ይህን ሰዓት ይህን ዕለት ወዶ ፈቅዶ ለአሁኑ ደቂቃ ያበቃን ቅዱስ አምላክ ብሩክ አምላክ ቸር አምላክ ስሙ ከምድር እስከ ዓለም የተመሰገነ ይሁን። የተማርነውን በእዝነ ልቦናችን ያሳድርብን። ዛሬም በይቅርታው ይጎብኘን። ኃጢአታችን ይቅር ይበለን። ደካሞች ነንና ከድካማችን ያበርታን። አላዋቂዎች ነንና እግዚአብሔር ቅዱስ መንፈሱን አሳድሮ ጥበቡን እውቀቱን ይግለጽልን። ሀገራችን ኢትዮጵያ ሰላም ያድርግልን።